ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ የተከበራችሁ ተመልካቾቻችን የእንግዳ ሰዓታችን ላይ ተገናኘን የዛሬ እንግዳችን የኢትዮጵያ ካፒታል ማርኬት ዋና ዳይሬክተር የሆኑት ወይዘሪት ሀና ናቸው ከሳቸው ጋር የምናደርገውን ቆይታ እንድትከታተሉ በአክብሮት ጋብዛችኋለሁ በጣም አመሰግናለሁ ለጊዜያት በጣም አመሰግናለሁ እንግዲህ ዛሬ ስንገናኝ ለርሶም አዲስ የሥራ ስፍራ እና አዲስም ተቋም በሆነበት ክፍል ውስጥ ነው ስለዚህ ስራ እንዴት ነው ብዬ ልጠይቆት እንዴት እየሄደ ነው አመሰግናለሁ ስለጠየቅሽኝ እውነት ነው ተቋሙ ለሀገራችን አዲስ ነው ከተቋቋመ 2 አመት አካባቢ ሆኖታል ራሱ ጽንሰ ሐሳቡም በሀገራችን አዲስ ነው ማለት እችላለሁ በተለይ ደግሞ የካፒታል ገበያ በተማከለ ሁኔታ ሬጉሌት ሲደረግ ወይም ቁጥጥር ሲደረግበት ለመጀመሪያ ጊዜ ነው ማለት እንችላለን እንዲሁም ለገበያው አስፈላጊ የሆኑ ከዚህ በፊት ያልነበሩ እንደ ኤክስቼንጅ ያሉ እንደ ሴንትራል ሴኩሪቲስ ዲፖዚተሪ ምንላቸው አይነት ኢንፍራስትራክቸሮች ወይ መሰረተ ልማቶች ለመጀመሪያ ጊዜ ተዋወቁበት ስራ ነው ግን የካፒታል ገበያን አይነት ትልቅ ኢንዱስትሪ ለማቋቋም በጣም ብዙ ስራ የሚፈልግ ነገር ነው ከህግ ማቀፎች ማዘጋጀት ተቋማትን ማዘጋጀት የሰው ኃይል ማብቃት ደግሞ የሰውን የፋይናንስ ዕውቀት ማሳደግ ገበያውን በአጠቃላይ ማልማት ብዙ ጊዜ የሚወስድ ስራ ነው ትልቅ እንደ አንድ ትልቅ መሰረተ ልማት እንደ መስራት ነው አሁን መሰረቱ ተጥሏል ምንልበት ጊዜ ቢሆንም ግን ደግሞ በትክክል የሚሰራ እና የደራ ገበያ ለማድረግ ግን በጣም ብዙ ከሁሉም አካላት የኢትዮጵያ ካፒታል ገበያ ባለስልጣን እንደ ባለስልጣን የመቆጣጠር ስልጣኑን ኤክሰርሳይዝ ማድረግን ጨምሮ ሌሎች በጣም ብዙ ኮምፖነንቶች አሉና እነሱን ለማሟላት ብዙ ጊዜ ወስዳል ግን ትክክለኛ መስመር ላይ ነን ብዬ ግን ወስዳለሁ ጥሩ ነው ያለነው ብዬ አስባለሁ በጣም ጥሩ 2 ይፋ ከተደረገ በኋላ ምን አዳዲስ ነገሮች ተፈጠሩ ትልቁ አንዱ ተፈጥሯል ብዬ ማስበው ነገር የኢትዮጵያ ሰነደ መዋዕለ ንዋዮች ገበያን ለህዝብ ይፋ በማድረጋችን ምክንያት አንደኛ የመጀመሪያው በኢትዮጵያ ውስጥ በቴክኖሎጂ የታገዘ automated trading system የምንለው ነው ያስተዋወቅነው ስለዚህ የመጀመሪያ መሆኑ ብቻ ትልቅ ደስታ የሚሰጠን ነገር ነው እንደ ትልቅ አፈጻጸምም ነው የምንወስደው to be honest ሁለተኛ ሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ወደ ኢትዮጵያ ካፒታል ገበያ አቴንሽን እንዲኖር ትኩረት እንዲኖር ዘገባዎች እንዲኖሩ የኢትዮጵያ ኢኮኖሚ ላይ አቴንሽኖች እንዲኖሩ አድርጓል እሱም እንደ ትልቅ ሰክሰስ የምንወስደው ነው ሌላው ግን በዋናነት ገበያውን አነቃቅቷል እንግዲህ እንዳልኩሽ አዲስ ነገር ስለሆነ ፈራተባ ማለት አለ ይሄ ገበያ እንዴት ይሆን የሚል ትክክለኛ ጥያቄ በሙሉ ልብ ለመቀበል መመርመር ያስፈልጋል አይደለም እንዴት ነው ይሄ ነገር ምን ይዞ ይመጣል የሚለውን ማየት ያስፈልጋልና ይሄ ገበያው ላውንች መደረጉ በኢትዮጵያ ውስጥ ለካፒታል ገበያ ያለ ፍላጎት እና ሐሳብ ተነቃቅቷል በእጅጉ ተነቃቅቷል ለዚህ ማሳያ የሚሆነው ለምሳሌ ኢትዮጵያ ካፒታል ገበያ ላይሰንስ የሚያረጋቸው በርካታ አይነት ካታጎሪዎች አሉ ለነሱ አፕላይ የሚያደርጉ ሰዎች ቁጥር ጨምሯል የሚሰጡ ትምርቶች ዜናዎች እና ኮንቨርሴሽኖች በጣም በትልቁ ጨምሯል ይሄንንም እንደ ትልቅ ነገር ነው የምንወስደው እንደምታውቁ ደግሞ አብሮ የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ሲከፈት በይፋ ሲታወጅ ማለት ነው አንድ ደግሞ ሰነደ መዋዕለ ንዋይም ሊስት ተደርጓል የወጋገን ባንክ ማለት ነው ለዚህ ሱም ወደ በፊት ሬጉሌት በማይደረገው ገበያ ይደረግ የነበሩ ግብይቶች ወደ ሰነደ መዋዕለ ንዋይ ገበያው እንዲመጣ ትልቅ በር ከፋች ነው የሆነው እንግዲህ እንዳልኩት ጥሩ መስመር ላይ ነው ያለነው ጥሩ እንቅስቃሴ ያለ ብዬ ወስዳለሁ በጣም ጥሩ እርሶን እንደማገኝ ሳውቅ ዝም ብዬ ዞር ማለት ፈለኩኝ እንደው ስለ እርሶን ባይ ብዬ እና የትምህርት ዝግጅቶትን ሳይ ህግ ነው የመጀመሪያ ዲግሪዎት ከመቀሌ ከዛ አዲስ አበባ ዩኒቨርሲቲ በህግ የሥራ ጊዜዎት ላይም በጣም እንደው ታማኝ እና ጽኑ በጣም ብርቱ የሚባሉ አይነት የህግ ባለሙያ እንደነበሩ አየሁኝ ያ ሂደት ይሄኛው ትልቁን የፋይናንስ ዘርፍ ለመምራት ምን ያህል አገዘ በጣም አመሰግናለሁ እንግዲህ ስለኔ ስላገኘሽው መረጃ ግን የካፒታል ገበያ ጽንሰ ሐሳብ በአጠቃላይ ለምሳሌ ፕሮስፔክተስ ምንለው የደንበኛ ሳቢ መግለጫ እኔ መቆጥረው በሰነደ መዋዕለ ንዋይ በሚያወጣው ተቋምና በዛ ተቋም ላይ ኢንቨስት በሚያደርጉ መካከል እንደ ቃል ኪዳን ሰነድ ነው ማየው ምንድነው የሚለው ሰነደ መዋዕለ ንዋይ አውጪው ይኖዋት እንደዚህ አይነት ገንዘብ ያስፈልገኛል ከናንተ ነው ይሄን ገንዘብ ማገኘው ይሄን ገንዘብ ደግሞ ማውለው በዚህ መልኩ ለዚህ ዓላማ ነው ይላል
ስለዚህ ያ ኢንቨስተርም እዚህ ተቋም ላይ ኢንቨስት የሚያደርገው ያንን ቃል ኪዳን አምኖ ነው ልክ ሌላ ጃኬት ሱሪ ጫማ ወይም ሌላ ሰርቪስ እንደምንገዛው ሰርቪሱን አይተን ወይም ያንን ዕቃ አይተን የምንገበያየው አይደለም እንደምታውቀው ስለዚህ እምነት ኢንተግሪቲ በዚህ ገበያ ውስጥ የሚጫወተው ሚና በጣም ከፍተኛ ነው ስለዚህ አንድም ራሱ ካፒታል ገበያ ባለስልጣን ለተቆጣጣሪ ባለስልጣን ምሳሌ መሆን ያስፈልጋል ያንን ለማሳየት በጣም ብዙ እርምጃዎችን ነው የምንወስደው ኮድ ኦፍ ኮንዳክት ትሬኒንጎችን እንሰጣለን ኢንተርናል ኮድ ኦፍ ኮንዳክት ፕሪንሲፕሎች አሉን ኢንዲቪጁዋሊ የየራሳችንን ኢንተግሪቲ ለማክበር በጣም ጥረት እናረጋለን ሌላው ግን ያ ምሳሌ ከሆነን በኋላ በካፒታል ገበያ ውስጥ የሚካፈሉ ተቋማትና ግለሰቦች ያ ኢንተግሪቲ እንዲኖራቸው ደግሞ እንፈልጋለን ህጎቻችንን በዛ መልኩ የተቀረጹ ናቸው ለምሳሌ አንድ ሰው ላይሰንስ ለመደረግ ሲመጣ አንድ ተቋም ወይም አንድ ተቋም ውስጥ የሚሰሩ አፖይንትድ ሬፕስ የምንላቸው እነሱ ፊት ኤንድ ፕሮፐር ሪኳየርመንቶች አሏቸው በዋናነት የትምህርት ዝግጅትን የስራ ዝግጅትን የሚመለከቱ ቢሆንም ሌላው ግን ፒላር ኮምፖነንታቸው የሰዎቹ ባህሪ ነው ከዚህ ቀደም የነበራቸው በሚሰሩበት ተቋማት በወንጀል ተጠርጥረው የሚያቆሙ ሆናል መሆኑና ሌሎች ተያያዥነት ያላቸው ሪኳየርመንቶች ናቸው ስለዚህ ኢንተግሪቲ በካፒታል ገበያ ውስጥ የሚጫወተው ሚና በጣም ከፍተኛ ነው በመመራዎች በመምራት ክስ በማቅረብ ክርክር በማቅረብ ሂደት እና ደግሞ የተቋማትን አሰራር ለመረዳት በጣም በብዙ ስላገዘኝ በፍትህ ሚኒስቴር በነበረኝ ቆይታ አሁንም ያንን ኤክስፒሪየንስ አፕሊኬሽኖች ኢቫሉዌት በመናረግበት ጊዜ ግለሰቦችን በመናናግርበት ጊዜ በደንብ የግለሰቦችን ባህሪ አንደርስታንድ ለማድረግና ያንን ኢንተግሪቲ ገበያውን በማያናጋ መልኩ ለማካሄድ የሚያስችለን ኢንተግሪቲ ያላቸው ሰዎች መሆናቸውን ለማየት ለመፈተሽ ትልቅ አቅም ሆኖኛል ያ ኤክስፒሪየንስ ብዬ አስባለሁ ባለስልጣኑ ቤሲክሊ ተቆጣጣሪ ባለስልጣን ነው ለዚህ ህጎች በትክክል መከበራቸውን ተጥሰው ሲገኙ ደግሞ ተገቢውን የእርምት እርምጃ ለመውሰድ የተቋቋመ ተቋም ነው በርግጥ የኢትዮጵያ ካፒታል ገበያ ባለስልጣን ከዛ ያለፈ በኢኮኖሚ ውስጥ ከዛ ያለፈ ሚና አለው ብለን ነው ምናምነው በተለይ የማክሮ ኢኮኖሚ ፖሊሲን ዲክቴት የማረግ በዛ በኩል የሚወሰኑ ውሳኔዎች በቀጥታም ሆነ በተዘዋዋሪ ካፒታል ገበያውን አፌክት የሚያደርጉ ስለሆነ የላይሰንስ የሚያረግ እና የሚቀጣ የሚሸልም ተቋም ብቻ ሳይሆን በትልቁ የማክሮ ኢኮኖሚክ ኮንሰፕቶችንም አፌክት የሚያደርግ በእነዛም ውሳኔዎች ደግሞ አፌክት የሚደረግ በጣም ምሰሶ የሆነ ተቋም እንደሆነ ግን በዚሁ ለመግለጽ እወዳለሁ ከተቋሙ ከሚጠበቅበት እና ከተሰጠው ዓላማ አንፃር እንደው እንዲህ ያለ ተቋምን መምራት እድልም ነው ደግሞ የራሱን የቻለ ቻሌንጅ የሚኖራል ብዬ አስባለሁና እንዲህ ያለውን ተቋም መምራት ግን ፐርሰናሊ እንደው ስሜቱ እንዴት ያለ ነው እኔ ቱ ቢ ኦነስት እንደ ትልቅ እድል ነው የምቆጥረው ቻሌንጆቹን ራሳቸውንም እንደ እድል ነው የምቆጥራቸው ሴት ሆኖ ፋይናንሻል ሴክተር እንደምታውቁው በአገራችን ብቻ ሳይሆን በሌሎች ሀገራትም በወንዶች ዶሚኔት የሚደረግ ሴክተር ነው በተለያዩ ምክንያቶች በተቋሙ ሁለተኛ ዳይሬክተር ጀነራል ሆኖ ሴት መሆን ከዚህ ቀደምም አንድ ቦታ የተናገርኩት ይመስለኛል አይ ቲንክ እንደ ሀገርም በሌላው ሴክተር በፋይናንሻል ሴክተሩ ያላገኘውን አዲስ እድል ፈጣሪ እንደሰጠን ነው መቆጥረውና ለዚህ ይሄ እንደ ታሪካዊ እድል ስለሆነ ምክንያቱም ቀደም እንደነገርኩሽ እንደ ኢትዮጵያ ካፒታል ገበያ ባለስልጣን አይነት ተቋም ሀገራችን አልነበራትም ላለፉት 2 አመታት ብቻ የኖረ ተቋም ነው ስለዚህ ይሄ ታሪካዊ ኃላፊነትም ነው እድልም ነው ያንን ለመወጣት የቻልነውን ያህል እኔ ብቻ አይደለሁም ከኔ ጋር አብረው የሚሰሩ ቲሙ በሙሉ በጣም ዴዲኬትድ ነው ይሄን ኃላፊነታችንን ለመወጣት ጥረት ያደረግን ነው እንደዚህ አርጎ የማለት ብቻ ሳይሆን እንዴት እንዲደረግም የማሳየት በተለይ አጁ ገበያውን የማልማት ኃላፊነት የጣለበት ተቋም ስለሆነ ሃንድ ሆልዲንግ በደንብ የመደገፍ ስራም እየሰራን ነው የምንገኘው ግን ከመጣንበት መንገድ በላይ ምን ሄድበት መንገድ ስለሚረዝም ለዛ ኮሚትድ ሆነን ለመስራት እንፈልጋለን አቅማችንን በየጊዜው በንባብ የተለያዩ ሀገራት በመጓዝ በኮንፈረንሶች ኦንላይን ትሬኒንጎች በመውሰድ ከሰዎች ጋር ቁጭ ብሎ በመነጋገር በተለይ አቅም ማጎልበት ደግሞ ያስፈልጋል ከህግ ባክግራውንድ ነው የመጣሁት ካፒታል ገበያ ደግሞ ራሱን የቻለ ኮርፖሬት ፋይናንስ እና ሌሎች ዝርዝር የትምህርቶች የሚያስፈልጉት ስለሆነ በትምህርትም በኦንላይን ኮርሶችም አንዳንድ ጊዜ ደግሞ ቁጭ ብሎ ሜንቶር በሚያደርጉ ሰዎች ግርስር ቁጭ ብሎ መማር ይፈልጋል ያ የመማር ዝግጁነት ግን ያስፈልጋል ሁሉን አውቃለሁ ደርሻለሁ የሚል ሐሳብ አግባብነት ያለው አይደለም እኔም እንደዛ አይሰማኝም ቱ ቢ ኦነስት ሁሉ ጊዜ በማንበብ በመማር እና ከሰዎች ጋር በመነጋገር ነው ጊዜ ማጠፋው ስለዚህ ራሴንም በየቀኑ ለማብቃት አዳዲስ ነገሮች ለመማር እየሞከርኩኝ ያለሁት ሆፕፉሊ እንግዲህ የተጣለብኝን ኃላፊነት መወጣት እችላለሁ ብዬ ተስፋ አደርጋለሁ
እኛም እንዲሳካሉት ነው ምንመኘው። ለትንንሽ ልጆች ሆነው ግን በጣም ብዙ ድሪም የሚያደርጉ እና ቤተሰቦቻቸው እንዲህ መሆን አለባቸው እከሊም ብታዩት ከሊም ማየት አለባቸው የሚባሉ በጣም ብዙ ልጆች አሉ። ከዛ አንፃር ትምህርት ቤት ላይ በጣም ጥሩ እንደነበሩ ሰምቻለሁ። ስራ ቦታዎት ላይ በተመሳሳይ እና ከኔ ቢወስዱት ጥሩ ነው እንዲህ ያደርጋል የሚሉት ነገር ለሴት ልጆች እንግዲህ ሁሉን እንዳልያስኩት እቆጥራለሁ ገና የሚቀረኝ ነገር እንዳለ እንዳልኩሽ ግን አትሊስት በደረስኩበት ደረጃ የመጀመሪያው እኔ ራሴን እንደ ቲፒካል ኢትዮጵያዊ ስቶሪ ነው የምቆጥረው። ኢትዮጵያ ውስጥ ነው የተወለድኩት፣ ኢትዮጵያ ውስጥ ነው ያደግኩት፣ ኢትዮጵያ ውስጥ ነው የተማርኩት፣ የመንግስት መስሪያ ቤት ውስጥ ነው የሰራሁት። የመጀመሪያ ስራዬም የመንግስት ተቋም ውስጥ ነው፣ እስካሁንም የመንግስት መስሪያ ቤት ውስጥ ነው ያለሁትና እኔ ራሴን እንደ ቲፒካል ኢትዮጵያ ሰክሰስ ስቶሪ ማየት ፈልጋለሁ። እንዳልኩሽ ገና እንዳልያስኩት ነው የምቆጥረው፣ ወደፊት ብዙ ቦታ ደርሳለሁ ብዬ ስለማምን ማለት ነው። የመጀመሪያው ነገር ግን በተደጋጋሚ እለው እንደሆነ አላቅም ግን የራሳችንን ኮርነር ማክበር ትንሽ የሚመስል እንኳን ቦታ ቢሆን ለዛ ታማኝ ከሆነን አንድ ቀን ቢፎር ዊ ኖ ኢት ሳይገባን ያለንበት መድረክ ቦታ ኮርነር የሚመስል ትንሽ የሚመስል ቦታ ትልቅ መድረክ ሆኖ እናገኘዋለን። መጠቀመው ምሳሌ ምን መሰለሽ ብዙ ሰዎች የሚተውኑበት ቲያትር አይተሽ እንደሆነ መድረኩ ለሁሉ ሰው አይበቃም አይደል? አንዳንድ ሰዎች ወይ ህዝብ መሃል ይሆናሉ ወይ የሆነ ጥግ ላይ ይቆማሉ። ልክ ግን እድላቸው ሲደርስ ስፖትላይቱ ወይም የካሜራ መብራቱ ወደነዛ ሰዎች ይዞራል። ያን ጊዜ ሞኖሎጋቸውን ያረጋሉ ወይ ቲያትር ውስጥ ያላቸውን ተግባር ይፈጽማሉ። ልክ ህይወትን እኔ እንደዛ ነው ማየው። የየራሳችን ኮርነር አለን በተለያዩ ምክንያት የተቀመጥንበት። ለዛ ታማኝ ከሆነን ትንሽ ነው ሳንል ትልቅ ነው ሳንል ታማኝ ከሆነንና የቻልነውን ያህል ምንሰራ ከሆነ አንድ ቀን ሳናቀው ያ ትንሽ የመሰለን ቦታ ትልቅ መድረክ ሆኖ ሪኮግናይዝ ምንደረግበት ሆኖ ይመጣልና እኔ ለያዝነው ነገር ታማኝ እንሁን። ጊዜው ሲደርስ ብርሃኑ ወደኛ ይመጣል። ሰዎች ሁሉ ምን ሰራውን ስራ ያያሉ ያመሰግናሉ ብዬ ነው ማስበው። ከዛ ውጪ ግን ብዙ ምን ደርስበት ነው ብለን ራሱ ካሰብነው በላይ ሆራይዘናችን አለ ብለን ካሰብነው በላይ እንደሆነ እንዲያስቡ እዚህ ደርሳለሁ ብለው ራሱ ያሰቡት ብቻ አይደለም ከዛ በላይ በጣም ትልቅ ሊደርሱ የሚችሉበት ቦታ አለ። ይቻላል መድረስ ይቻላል። ግን እንዳልኩት ደግሞ ታማኝ መሆን ሃርድ ወርኪንግ መሆን ኢንተግሪቲ በጣም ኢምፖርታንት እንደሆነ ታማኝ መሆን በጣም አስፈላጊ እንደሆነ ነው መንገር የምፈልገው። ከዛ በኋላ ጎል አርጎ ኢንቴንሽናል ሆኖ ለሚፈልጉት ጎል መስራት ከቻሉ አይ ቲንክ የትም ይደርሳል ብዬ ነው ማስበው። በጣም ቆንጆ። ይሄ ቃለ ምልልስ ቅዳሜ ቀን ነው የሚተላለፈው። የርሶን የቅዳሜና የእሁድ ልማድ ልጠይቅዎት ከተቻለ ምን ያደርጋሉ? እንደው ቅዳሜ በጠዋት ሲነሱ ድሮ የነበረኝ ልማድ አይደለም ግን በተለይ ይሄን ኃላፊነት ከተቀበልኩ በኋላ ብዙ ስራ ስለምሰራ ቅዳሜ ጠዋት በተቻለ መጠን 1 ሰዓት ተኩል የሚሆን ጊዜ ወክ ለማድረግ ሞክራለሁ። በጣም በጠዋት አይደለም የጠዋት ሰው ነኝ ማለት አልችልም ግን ቅዳሜ ጠዋት ወክ ለማድረግ ሞክራለሁ። ከዛ በኋላ ግን ቅዳሜ uninterrupted 2 or 3 hours መስራት አለብኝ ማንበብ አለብኝ። ሌሎቹ ቀናት ያው ሰራተኞችም ስለሚኖሩ በተለያየ ጊዜ እኔን ምክር ወይም ዳይሬክሽን ፈልጎ የሚመጣ ሰው ቢሮ ስለሚመጣ ትንሽ ዲስትራክትድ ስለመሆን uninterrupted ጊዜ አላገኝም በዊክዴይ ሲሆን። ስለዚህ ቅዳሜ በአብዛኛው ስራ ለመግባት ሞክራለሁ። ስለዚህ 2 ወይም 3 ሰዓት የሚሆን ጊዜ ወይ የስራ ሪሌትድ ይሆኑ ወይም ሌሎች ነገሮች ለማንበብ ሞክራለሁ። ስለዚህ ቅዳሜ በአብዛኛው እንደዚህ ነው የሚያልፈው። እሁድ ድሮ ቢሆን ቤተክርስቲያን ሄዳለሁ። አሁን ትንሽ ጊዜ ሆኗል ከሄድኩኝ ግን ቤተክርስቲያን መሄድ በጣም ፈልጋለሁ። ያው ከስራ ጫና ጋር ትንሽ መለስ ቀለስ ይያልኩ ነው ግን እሁድ ብዙ ጊዜ ቤተክርስቲያን በሄድ ነው ደስ የሚለኝ። እዛው ጭ ያለው ግን ከጓደኞችም ጋር ከቤተሰቦችም ጋር ለማሳለፍ ሞክራለሁ። በጣም ጥሩ። የኢትዮጵያ ካፒታል ማርኬት ባለስልጣን ዋና ዳይሬክተር ሀና ታልቆ ያባቶት ስም በጣም ለየት ያለ ነው። ምን ማለት ነበር? ሀና ታልቆ ማለት ከህዝብ ጋር ማለት ነው። በጣም ይገርማል። በጣም እናመሰግናለን። እግዚአብሔር ክቡራን ተመልካቾቻችን ከእንግዳችን ጋር የነበረን ጊዜ ይሄንን ይመስላል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ